ምርጫ ያሸነፈው መንግስት ህዝብ የሰጠውን አደራ በሚገባ በመወጣት የህዝቡን ሰላምና ልማት ሊያረጋግጥ ይገባል ሲሉ ከአሚኮ ጋር ቆይታ ያደረጉት ዓለም አቀፍ የፖለቲካና የህግ ምሁር ፕሮፌሰር አለማየሁ ገብረማርያም ተናገሩ። በየደረጃው የህዝብ ድምጽ ያገኙ ተፎካካሪ ፓርቲዎችም ለሀገር ሰላምና ለህዝብ ተጠቃሚነት ሲሉ ሊሰሩ ይገባልም ብለዋል። ካሳመንጌ ተጨማሪ አዘጋጅተዋል። ኢትዮጵያ ሰባተኛውን ጠቅላላ ምርጫ አካሄዳ ሰላማዊና ዲሞክራሲያዊ በሆነ መንገድ ማጠናቀቋ ይታወሳል። በምርጫው አብላጫ ድምጽ ያገኘው ፓርቲም ተለይቷል። በሂደቱ ህዝቡ ከምርጫ ውጭ ላሉ የኃይል አማራጮች ፍላጎት እንደሌለው ያሳየበት ነበር። በምርጫው አሸናፊ የሆነው ገዢው ፓርቲ ህዝብ የሰጠውን ኃላፊነት በሁሉም ዘርፍ በሚገባ መወጣት እንደሚገባውም ከአሚኮ ጋር ቆይታ ያደረጉት ዓለም አቀፍ የፖለቲካና የህግ ምሁሩ ፕሮፌሰር አለማየሁ ገብረማርያም ያነሳሉ። የገዢው መንግስት አሁን ማንዴት ወይንም ትእዛዝ ተሰጥቶታል። በእኔ አስተያየት አንደኛው ትእዛዝ ምንድነው? የጀመራችሁትን ቀጥሉ፣ ተጠናከሩ፣ አባዙት። በበለጠ ለኢትዮጵያ ህዝብ በኢኮኖሚ፣ በፖለቲካ፣ በህብረተሰባዊ ጉዳዮች ላይ ህዝቡን አስተባብሩ፣ ለህዝቡ የሚጠቅም ነገር አድርጉ። ያሸነፈው የኢትዮጵያ ህዝብ ነው። ገዢው መንግስት ተቀጣሪ ነው። ለኢትዮጵያ ህዝብ ተቀጣሪ ሰራተኛ ነው። የነሱ ስራ ደግሞ መሆን ያለበት 24 ሰዓት 7 ቀን 365 ቀን መስራት ነው ለኢትዮጵያ ህዝብ። ገዢው መንግስት ሀገሪቱ ላይ ያሉ ችግሮችን በንግግርና በውይይት እንዲፈታ የኢትዮጵያ ህዝብ የሰጠውን ድምጽ ማክበርና ለሀገሪቱ ሰላምና አንድነት መስራት እንደሚገባውም ፕሮፌሰሩ ገልጸዋል። ገዢው መንግስት አሸነፈ የተባለው ምንድነው? ያሸነፈው ያለውን ስራ እንዲቀጥል ነው። ሁለተኛ ደግሞ ሀገሪቱ ውስጥ ያሉትን ችግሮች በንግግር በምክክር እንዲፈታ፣ ውጭ ያሉትም እንዲገቡ፣ ለነሱም ጥሪ ነው። ይሄ ህዝብ ተናግሯል። የህዝብን ቃል መጣስ አይቻልም። ውጭም ያሉ በሌላ መንገድ ለውጥ እናመጣለን የሚሉ የህዝቡን መንፈስ ማዳመጥ አለባቸው። የህዝቡን ፍላጎት ማዳመጥ አለባቸው። በምርጫው በፓርላማና በክልል ምክር ቤቶች መቀመጫዎችን ያገኙ የተፎካካሪ ፓርቲ ተወካዮችም በሀገር ሰላምና አንድነት ዙሪያ ከገዢው ፓርቲ ጋር በትብብር መስራት እንደሚገባቸውም ፕሮፌሰር አለማየሁ ገብረማርያም ገልጸዋል። ገዢው መንግስት በትክክል ህገ መንግስቱን ባከበረ መንገድ፣ ፍትሃዊ በሆነ መንገድ፣ የተስተካከለ መንገድ ቀጥ ብሎ እንዲሄድ ምክር ቤት ውስጥም የሞጉቱት እሱን ነው። ይሄ የተሰራው ስራ ትክክል አይደለም፣ ይሄ እንደዚህ ብሎ ችግሩን ማቅረብ፣ ከዛ ደግሞ መፍትሄንም ይዞ መቅረብ ነው። የሀገሪቷን ጉዞ ከገዢው ፓርቲ ጋር አብረው እየተራመዱ ይሄዳሉ። ገዢው ፓርቲ መንገድ ዘነፍ ሲል ያስተካክሉታል ማለት ነው። ይሄ ደግሞ የማንም ዜጋ ኃላፊነት ነው ብዬ ነው የማምነው።